كلما قسى قلبك تذكر أمنيات أهل المقابر. كلما قسى قلبك تذكر أمنيات أهل المقابر الذين توسدوا تحت التراب، الذين خلقوا من تراب وعاشوا فوق تراب ثم عادوا إلى التراب. سائل الواحد منهم: ماذا تتمنى مع هذه الأعوام التي تمر وتمضي؟ ماذا يتمنى الأموات؟ هل يتمنى الواحد منهم زيادة في مرتبه؟ هل يتمنى الواحد منهم نيشانا يعلقه ورتبة يعلقها؟ هل يتمنى الواحد منهم تجارة وعمارة وسيارة وعقارا؟ هل واحد منهم يتمنى ولدا أو زوجة أو مالا أو بيتا؟ إنما هذه أمنيات أهل الدنيا، لكن أمنيات أهل المقابر تختلف تماما. فلا يتمنى الواحد منهم إلا أن يعود إلى الدنيا، ليس ليكمل قسطا ولا ليشتري سيارة ولا ليبني عمارة، وإنما ليأخذ ليلة من ليالينا أو يأخذ يوما من أعمارنا التي تمضي ليظل ساجدا فيها لله عز وجل. قلبه بدرقنا بدندነ ቁጥር በቀብር ውስጥ ያሉ ወገኖችን ምኞቶች አስታውስ። አፈር የተጫናቸው ምንጣፍና ትራሳቸው አፈር የሆኑ ጓዶችን አስታውስ። ከአፈር ተገኝተው በአፈር ላይ ኑረው ከዚያም ወደ አፈር የተመለሱ ያንተው ቢጤዎችን ሰዎች አስታውስ። ከመካከላቸው አንዱን ማናገር ብትችልና ምንድነው ምኞትህ ብለህ ብትጠይቀው ይህን ሁሉ ረጅም ዓመታት በቀብር ውስጥ ያሉ ሙታን ምኞታቸው ምን ይሆን? ምን ይመኛሉ? ከነሱ ውስጥ በዱንያ ሳለ ይከፈለው በነበረው ደሞዝ ላይ ጭማሪ እንዲደረግለት የሚመኝ ያለ ይመስላችኋል? ከነሱ መካከል በትከሻው ላይ የሚያንጠለጥለው ወታደራዊ ኒሻን ወይም ማዕረግን የሚመኝ ይኖራል ብላችሁ ትገምታላችሁ? ከነሱ መካከል ንግድን፣ መኪናን የሚመኝ ይኖራል? ከነሱ ውስጥ መሞሸርን፣ መውለድን፣ ገንዘብ ማካበትን፣ ቤት መገንባትን የሚያቅድና የሚመኝ ይኖራል? ይህ ሁሉ የዱንያ ነዋሪዎች ምኞት ነው። የመቃብር ነዋሪዎች ምኞት ፍጹም ከዚህ ጋር የተለያየ ነው። ፍጹም የተለየ ነው። ከነሱ መካከል ወደ ዱንያ መመለስን እንጂ ሌላን የሚመኝ አይኖርም። ግን መመለስን የሚመኘው የተቋረጠበትን የዱንያ ህይወት ሊቀጥል አይደለም፣ መኪና ሊገዛም አይደለም፣ ህንፃ ሊገነባም አይደለም። እርሱ ወደ ዱንያ መመለስን የሚመኘው እኛ በፌዝና በዋልት ከምናሳልፋቸው ሌሊቶች ሊወስድ ነው፣ ወይም በዋል ፈሰስ እየነጎደ ካለው ዕድሜያችን ሊወስድ ነው። በእነኚህ ጊዜያት በእነዚህ ወቅቶች ለአላህ ሱጁድ እያደረገ ሊከርም ነው ወደ ዱንያ መመለስን የሚመኘው። አዎ ሰዎች ከቀብራቸው እስኪቀሰቀሱ ድረስ ከሱጁዱ ሳይነሳ መቆየትን ነው የሚመኘው። ይህንን ነው የሚመኘው። ታዲያ እኛ ሕያውያን ምን እንበል እኮ? ምን እንበል? እኛ አልምጦቹ ምን እንበል? አላህ ሱብሓነሁ ወተዓላ ከዓርሹ ስር ሱጁድ ከማድረግ ሌላ ምንም ሥራ የሌላቸው መላእክት አሉት። እነኚህ መላእክት ከሱጁድ ቀና የሚሉት ቂያማ ሲቆም ማለትም ሰዎች ከቀብር ተቀስቅሰው ጌታቸው ፊት ሲቆሙ ነው። ከመሆኑም ጋር እነኚህ መላእክቶች አምላካችን ሆይ ካንተ በስተቀር አምላክ የለም፣ ጥራት ይገባህ፣ በትክክል አንተ እንደሚገባህ አልተገዛንህም ይላሉ። ሱብሃንአላህ። ልብ በሉ፣ እንዲህ የሚሉት እኮ ከሱጁድ በስተቀር ምንም ሌላ ሥራ የሌላቸው መላእክቶች ናቸው። ግን የሚገርመው እነርሱ እንኳን አምላካችን ሆይ ካንተ በስተቀር አምላክ የለም፣ ጥራት ይገባህ፣ በትክክል አንተ እንደሚገባህ አልተገዛንህም ይላሉ። ታዲያ የኛ አይነቱ እንደ ልቡ እንዳሻው የሚፈነጨው ምን ሊል ነው? ሌት ተቀን በሐሜትና ነገር በማዋሰድ የተጠመድን ምን ልንል ነው እኮ? ምን ልንል?
እኮ ምን ልንል ይቻለናል? ሌት ተቀን የሰዎችን ስጋ ስንቦጫጭቅ አንግተን የምናመሽ ምን ልንል እንችላለን? እኮ ምን እንላለን? ብዙ ቀናትና ሳምንታትን የፈጅር ሰላትን በጀማዓ ሳንሰግድ የምናሳልፍ ከንቶች ምን ልንል እንችላለን? እስቲ የአላህን መብቶች በአግባቡ የማንጠብቅ እኮ እኛ ምን እንላለን? ምን ልንል ይቻለናል? ሌላ ምንም የምንለው አይኖረንም። ካንተ በስተቀር አምላክ የለም፣ ላንተ የሚገባህን መገዛት አልተገዛንህም፣ ጥራት ይገባህ ከማለት ውጪ ሌላ የምንለው አይኖረንም። ስለሆነም ክቡራትና ክቡራን ሁላችንም እርግጠኛ መሆን ያለብን ጉዳይ ቢኖር እድሜ እየገፋ ሄዶ የዱንያ ፀሐያችንን መጥለቋ የማይቀር መሆኑን ነው። በአላህ ስም እልላችኋለሁ ከዚያ በኋላ አብሮን የሚሆነው ለአላህ ብለን አስቀድመን ያከማቸነው ስራችን ብቻ ነው። እሱ ብቻ ነው አብሮን የሚሆነው። አላህ الذين ليس لهم وظيفة إلا السجود يقولون لا إله إلا أنت سبحانك ما عبدناك حق عبادتك. ماذا نقول نحن الذين نجلس ليل نهار في مجالس الغيبة والنميمة؟ ماذا نقول نحن الذين نجلس ليل نهار في مجالس هتك أعراض الناس؟ ماذا نقول نحن الذين تمر علينا أيام وأسابيع لا نشهد فيها صلاة الفجر في جماعة؟ ماذا نقول نحن المقصرون بحق الله عز وجل؟ ماذا عسانا أن نقول؟ لكننا لا نقول إلا لا إله إلا أنت سبحانك ما قدرناك حق قدرك. لا إله إلا أنت سبحانك ما عبدناك حق عبادتك. لذلك أيها الكرام سيفنى العمر وستغرب شمس الدنيا وليس لنا والله إلا ما قدمنا لله عز وجل.